በኖቲንግሃም ቤት ውስጥ አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ ደግሞ ከሰሞኑ ዘ ቴሌግራፍ ይዞት ሲወጣው የነበረው መረጃ ምንድነው? ኢቫንጌሎስ ማሪናኪስ እኚህ ከጀርባ የምትመለከቷቸው ሰው የኤምሲኦ ማለትም የመልቲ ክለብ ኦነርሺፕ ህግን ላለመጣስ በሚል የኖቲንግሃም ፎረስትን ተሳትፏቸውን ሊገቱ እንደሆነ ነው የተገለጸው። ሊገቱ ማለት ጨርሶ መተው አይደለም፣ ግን ደግሞ አሁን የበለጠ ይሄ ተጽዕኖ አሳዳሪነታቸውን ወይም የበለጠ ዲሲዥን ሜኪንጋቸውን ለመቀነስ እንዳሰቡ ነው የተገለጸው። ያው ተገደውም ጭምር ነው የሚሆነው። ምንድነው ጉዳዩ? እስኪ በደንብ በስፋት የምንመለከተው ይሆናል። ሰውየው የኦሎምፒያኮስም ባለቤትም ጭምር ናቸው። እኚህ ግሪካዊ ቢሊየነር በሚቀጥለው የውድድር ዘመን ምናልባት በኖቲንግሃም ፎረስት ቤት ውስጥ አዳዲስ ነገሮች ሊኖሩ ይችላሉ። የሻምፒዮንስ ሊግ ተሳትፎ አንዱ ሊሆን ይችላል ነው እየተባለ የሚገኘው። ታዲያ እነዛ ቢዝነሶች ላይ ምንም አይነት ቁጥጥርም ሆነ ተጽዕኖ አይኖራቸውም ነው እየተባለ የሚገኘው። በአሁኑ ሰዓት በፕሪሚየር ሊጉ 6ኛ ደረጃ ላይ ነው የሚገኘው ካልተሳሳትኩኝ። እንደውም ከብሬንትፎርድ ጋርም ጨዋታውን አድርጎ እንደተሸነፈ ነው እንግዲህ የምናውቀው። ለማንኛውም ግን በአሁኑ ሰዓት በፕሪሚየር ሊጉ በዚህ ደረጃ ላይ የሚገኘው ክለብ በ2025-26 የውድድር ዘመን በሻምፒዮንስ ሊግ እንዲሳተፍ ዋስትና ይሆነዋል ነው እየተባለ የሚገኘው። ታዲያ ኦሎምፒያኮስ ለሻምፒዮንስ ሊግ ማለፍ ችሏል። ነገር ግን ደግሞ የዩኤፍኤ ህግ በአንድ የባለቤትነት መብት ስር የሚተዳደሩ ክለቦች በተመሳሳይ ውድድር ላይ መወዳደር እንደማይችሉ የሚደነግግበት ህግ አለ። ታዲያ ፎረስት ለሻምፒዮንስ ሊግ የሚበቃ ከሆነ ኢቫንጌሎስ ማሪናኪስ በቁጥጥሩ ስር ቢቆይ እነርሱ ወይም ኦሎምፒያኮስ ከውድድሩ አንዳቸው እንዲወጡ ያስገድድ ነበር ማለት ነው። ታዲያ ምንም እንኳን ኖቲንግሃም ፎረስት አሁን በዩሮፓ ሊግ መግባቱን ሊያረጋግጥ ቢችልም ከምርጥ 5 ውጪ ደግሞ ቢጨርሱ ወይም ከቶፕ 5 ውጪ ቢጨርስ እርምጃው ወደፊት በዩኤፍኤ ላይ ሊፈጠር የሚችለው ማንኛውም ችግር ለማስወገድ ታስቦ ነው እንግዲህ ይሄ ዲሲዥን ሜኪንግ የሚወሰነው ማለት ነው። ይሄ ውሳኔ በሜይ 2017 ነበር የገዙት ማሪናኪስ። ታዲያ ለክለቡ ቁርጠኛ እንደሆኑም ጭምር ይታወቃል። ታዲያ እንዲሁ ሶክራተስ ኮሚናኪስ የሚባሉት ሰው የፎረስት የጋራ ባለቤትነት ወይም የመልቲ ክለብ ኦነርሺፕ እንዲሁ ይሄንን ባካተተ መልኩ ወደ ክለቡ ቦርድ እንዲመለሱ ይደረጋል ማለት ነው ወደዚህ ክለብ። ለማንኛውም ፎረስት ይሄ የተፈጠረበት የመጀመሪያው የፕሪሚየር ሊግ ክለብ እንዳልሆነ ይታወቃል። ከዚህ በፊት በርካታ ክለቦች ያውም ታዋቂ የምንላቸው ክለቦች በዚህ ስር አልፈዋል። ለምሳሌ አንደኛው ማንቸስተር ዩናይትድ ነው። የማንቸስተር ዩናይትድ የጋራ ባለቤቶች ኢኒዮስ በዚህ ውድድር ዘመን ላይ በኒስ ላይ ያላቸውን ፍላጎት እንዲሁ ከዚህ በፊት ማገዳቸውን እናስታውሳለን። ከዛ ባለፈ ማንቸስተር ሲቲ ነው። ማንቸስተር ሲቲም እንዲሁ በስፔኑ ክለብ ዢሮና ላይ ያላቸውን ቁጥጥር ማቋረጥ ችለው ነበረ። እነሱም እንዲሁ እህትማማች ክለብ እንደሆኑ ማለት ነው። ታዲያ ፎረስት ቀሪ 5 ጨዋታዎች ይቀሩታል። የበለጠ እንግዲህ የዩሮፓ ሻምፒዮንስ ሊግ ተሳትፎን የሚያረጋግጥበትና እንዲሁ ደግሞ ከ1995-96 የውድድር ዘመን ዩኤፋ ካፕ ጀምሮ በየትኛውም የአውሮፓ ውድድሮች ላይ ተሳትፎ ለማያውቀው ክለብ ምናልባት በዘንድሮ የውድድር ዘመን ላይ ያንን ማሳካት የሚችል ከሆነ ትልቅ ስኬት ነው። የኑኖ ኤስፒሪቶ ሳንቶ ቡድን ከክሪስታል ፓላስ፣ ሌስተር፣ ዌስትሃም እና ቼልሲ ጋር ከመጫወታቸው በፊት እንግዲህ ሐሙስ ለታ ከብሬንትፎርድ ጋር ተጫውተው ነበረ። ነገር ግን ደግሞ ድል አልቀናቸውም። ኤኒዌይስ ሁሉም ጨዋታዎች በዚህ ትግል ውስጥ በጣም አስፈላጊ እንደሆኑ ነው የሚገለጸው። በዛ ላይ ደግሞ ተጨማሪ ጨዋታ መኖሩ የበለጠ ድል ይሰጣቸዋል። ኤኒዌይስ ግን እነሱ እንግዲህ እንደሚሉት ከሆነ በደጋፊዎቻችን ፊት ወደ ሲቲ ግራውንድ ተመልሰናል። ትልቅ እገዛ ነው። ሁሉም ጨዋታዎች የህይወታችን ትልቁ ጨዋታዎች ናቸው ሲሉ ነው የሚገልጹት። እንግዲህ አሰልጣኙ በዚህ መንገድ ነው የምንቀርበው ሲሉም ይናገራሉ። ኤኒዌይስ በውድድሩ ሁሉ ጥሩ ጊዜያትና መጥፎ ጊዜያትን እንደማሳለፋችን ምላሽን በዛው ልክ ደግሞ መስጠት ይኖርብናልም ሲሉ ጭምር ሰጥተዋል አስተያየታቸውን። በዚህ ሰዓትም ቢሆን ማሪናኪስ ከዋና ስራቸው የፎረስትን ቢዝነስና ዴቨሎፕመንት ከመቆጣጠር ይልቅ ትኩረታቸው ሁሉ ምንድን ላይ ነው? በመጨረሻዎቹ 5 የወቅቱ ጨዋታዎች ላይ መሆኑም ጭምር ነው እንግዲህ እየተገለጸ የሚገኘው። ኢቫንጌሎስ ማሪናኪስ ከ8 ዓመታት በፊት ለገዙት ክለብ ሙሉ ለሙሉ ቁርጠኛ እንደሆኑና ይህ እርምጃ የዩኤፋ ህጎችን ለማሟላት ብቻ እንደሆነም ጭምር ነው እየተገለጸ የሚገኘው። ካልሆነ ግን ከሁለት አንዳቸው ክለብ ከሻምፒዮንስ ሊግ ውጪ የሚሆንበት እድል ይረጋገጣል ማለት ነው። ፎረስት ለዩሮፓ ሊግ ብቁ
ሆነው ሁኔታውን እንግዲህ የበለጠ ይገመግማል ማለት ነው እና የዩኤፋ መልቲ ክለብ ኦነርሺፕ ህግ አንቀጽ 5 ደግሞ የሚለው ምንድነው? የትኛውም ፓርቲ በአንድ ጊዜ በቀጥታም ሆነ በተዘዋዋሪ በዩኤፋ ክለቦች ውድድር ውስጥ ከአንድ ክለብ በላይ በሚሳተፉ የአመራር የአስተዳደርና እንዲሁ የስፖርታዊ እንቅስቃሴዎች ላይ ምንም አይነት ተሳትፎ እንደማይኖረው ጭምር ነው የሚገልጸው። ለማንኛውም ማንቸስተር ሲቲ እና ማንቸስተር ዩናይትድ እንግዲህ ድርሻቸውን ከዚህ በፊት በዢሮና እና በኒስ በቅደም ተከተል ለገለልተኛ ባላደራዎች በጭፍን እምነት መዋቅሩን እንግዲህ ማስተላለፍ ችለው ነበረ። ስለዚህ ይህ ለፕሪሚየር ሊግ ክለቦች ያን ያህል አዲስ የሚባል ነገር አይደለም። ኖቲንግሃም ፎረስት ተከታይ ነው የሚሆነው ማለት ነው እና የመጀመሪያው ላይሆን ይችላል። ለማንኛውም ፎረስት ምንም አይነት ጥሰት እንዳይፈጠር ተመሳሳይ እርምጃዎችን የሚወስድ እንደሆነ ነው እንግዲህ ዘ ቴሌግራፍ የሚያትተው። ከዛ ባለፈ ክለቡ ይህን የማሪናኪስ የሁለቱም ክለቦች ፍላጎት የሚያጎላ ውሳኔ እንደሚወስኑም ጭምር ነው የሚገለጸው። ኤኒዌይስ ግን የሻምፒዮንስ ሊግ መዝሙር በሚቀጥለው የውድድር ዘመን ላይ በሲቲ ግራውንድ ሜዳ ላይ ሊሰማ ይችላል የሚለው ተስፋ የበለጠ በእጃቸው ላይ ይገኛል። ኤኒዌይስ ምን አይነት ውጤቶች ይከሰታሉ እስኪ አብረን የምንመለከተው ይሁን። ግን በኖቲንግሃም ፎረስት ቤት ውስጥ አዳዲስ ነገሮች ካሉ አንዱ ይሄ ነው ማለት ነው።